በ21ኛው ክፍለ ዘመን እነዚህን ሁለት አፕሊኬሽኖችን ይዞ እንግሊዝኛ ቋንቋ አለመልመድ ስንፍና ነው የሚሆነው። ሁለት ነገሮች እንዴት አርጋችሁ ኢንተግሬት እንደምታረጉ ልንገራችሁ። አንደኛው ቴክስት ጄነሬት የምታረጉበት ቮይስ የምታወሩበት፣ ሁለተኛው ግን እሱን በፐርፌክት አማርኛ የምትተረጉሙበት። ኖት ኦንሊ እንግሊሽ ለሌላም ነገር ተማሪዎች የሆናችሁ እንግሊዝኛ የምትማሩ ማንኛውንም መጽሐፍ ማንበብ የምትፈልጉ ሰዎች እዚህ ጋር ትመጣላችሁ ማለት ነው። አፕሊኬሽኑ ለእናንተ አዲስ አይደለም። ነገር ግን ከሁለት አፕሊኬሽኖች አንድ ላይ እንዴት አድርገው ወርክ እንደሚያደርጉ እንደሚሰሩ በደንብ ላሳያችሁ ማለት ነው። የመጀመሪያው ምንድነው? ቻት ጂፒቲያችሁን ትከፍታላችሁ። ቻት ጂፒቲ የሌለው ሰው ከሌለ አውርዱ ማለት ከፕሌይ ስቶር ላይ። ቻት ጂፒቲ እንዳወረዳችሁ ብዙ ሰው ቮይሱ አልሰራልኛለ የሚለው ሎጊን ስላላለ ነው ማለት ነው። ስለዚህ ኢሜል ትሰጡታላችሁ። ከዚህ ጋር ያሉ ፊቸሮች አሉ ማለት ነው። አንደኛው የምትፈልጉትን ነገር መጻፍ ትችላላችሁ ማለት ነው። የምትፈልጉትን ነገር በእንግሊዝኛ ውስጥ የምትፈልጉ፣ ለምሳሌ አንድ ጀማሪ ተማሪ እንደዚህ ብሎ መጻፍ ይችላል። ጊቭ ሚ ብሎ ማለት ነው ቶፒክስ ፎር English beginners. Give me topics for English beginners. ለጀማሪዎች የሚሆን የእንግሊዝኛ ስጠኝ ቶፒኮችን ርዕሶችን ስጠኝ ነው ያልኩት። ኦኬ ቀጠለ። ይኸው ቤዚክ አንድ ሰው ማወቅ ያለበት ነገር ምንድነው ብሎ እነዚህን ነገሮች አመጣ። ለምሳሌ ቤዚክ ፐርሰናል ቶፒክስ ብሎ እነዚህ ግሪቲንግስ አመጣ። ሁለተኛ ዴይሊ ላይፍ ኤንድ ሩቲን፣ ሶስተኛ ፋሚሊ ኤንድ ፒፕል፣ አራተኛ ፉድ ኤንድ ሾፒንግ እያለ በየቀኑ የምትጠቀሙባቸውን ነገር ከታች ድረስ ፕላን አወጣላችሁ ማለት ነው። እነዚህን ነገሮች ማወቅ አለብህ መጀመሪያ ነው። ይህን ካደረኩ በኋላ ምን ማለት እችላለሁ? አሁን give me vocabularies related to this። ከዚህ ጋር የሚገናኝ ምንድን? give me vocabulary related to this or related to them። ከነሱ ጋር የሚገናኝ ቮካብለሪ ስጠኝ። ምክንያቱም የአንድ ጀማሪ ተማሪ ምንድን መገንባት አለበት ብለናል። መጀመሪያ ቮካብለሪው ነው መገንባት ያለበት። ቮካብለሪው ካለ እየሰባበረ መልእክቱን ማስተላለፍ ስለሚችል እቺን ነገር መያዝ አለበት ነው። አሁን እነዚህ ቮካብለሪዎችን ሰጠኝ። እዚህ ጋር ዴይሊ ላይፍ ኤንድ ሩቲን ጋር የተያያዙ፣ ፋሚሊ ኤንድ ፒፕል ጋር የተያያዙ፣ ፉድ ኤንድ ሾፒንግ ጋር የተያያዙትን ዘረዘረልኝ። ከፈለጋችሁ ቮካብለሪ ዊዝ ዘ ሚኒንግ ማለት ትችላላችሁ። ሚኒንጉንም ጨምረህ ስጠኝ ማለት ትችላላችሁ። ይሰጣችኋል ማለት ነው። እሱን ካደረጋችሁ በኋላ ኮፒ ፔስት፣ እቺ መሃሏን ስትጫኗት እዚህ ጋር ሴሌክት ኦል ምትላለች እዚህ ጋር ማለት ነው። ሴሌክት ኦል ብላችሁ ኮፒ ታረጉና ወስዳችሁ የት ላይ ፔስት ታረጉታላችሁ? ኖት መጻፊያችሁ ላይ ፔስት ታረጉታላችሁ ማለት ነው። አሁን መጀመሪያ ማወቅ ያለባችሁ ምንድነው ማለት ነው፣ እናንተ ያላችሁበት ሌቭል ቢግነር ነኝ፣ ኢንተርሚዲየት ነኝ፣ አድቫንስድ ነኝ የሚለውን ከቻላችሁ በኋላ ምንድነው የምታረጉት? እንደዚህ አይነት ኢንስትራክሽን ወይም ትእዛዝ ትሰጡታላችሁ ማለት ነው። ትእዛዙን ከሰጣችሁት በኋላ የሰጣችሁን ጽሁፍ ኮፒ አድርጋችሁ ወስዳችሁ ኖታችሁ ላይ ፔስት ታረጉታላችሁ። እሱን ታጠናላችሁ ማለት ነው። ይህን ያጠናችሁትን ነገር ደግሞ ፕራክቲስ ማድረግ ብትፈልጉ በምንድን በጽሁፍ ፕራክቲስ ማድረግ ብትፈልጉ የጻፋችሁትን ነገር መልሳችሁ አመጣችሁ እዚህ ጋር ፔስት አድርጋችሁ ትሰጡትና ለራሱ ለቻት ጂፒቲ ማለት ነው ኮሬክሽን ስጠኝ፣ የትኛው ነው ለስተት ማለት ትችላላችሁ። ይሰጣችኋል እሱ ኮሬክሽን ማለት ነው የጻፋችሁትን ነገር። ኦኬ በወሬ ደግሞ ፕራክቲስ እናድርግ ስትሉ ደግሞ እሷ እታች ያለች እዚህ ጋር ያለች ምናልባት ትታያችሁ ከሆነ እዚህ ጋር የዌቭ ምልክት አለች፣ የድምጽ ምልክት ማለት ነው ከማይክሮፎኗ ጎን ማለት ነው። እሷን አንዴ ልክ እንደዚህ ስትጫኗት ድምጽ ማውጣት ይጀምራል። ኔትወርኩ አሁን አሪፍ ከሆነ ያወጣል ማለት ነው። hello awesome. Hey there, if you need anything else or have any specific requests for those vocab lists, just let me know. I'm here to help and make it as smooth and fun as possible. Thank you. Can you teach me everyday vocabulary phrases and words, please? Absolutely, I'd love to help with that. We can cover a range of common everyday vocabulary and phrases. አሁን የዘጋሁት እኔ አንዴ ሲስተሙን ከቻላችሁት መቀጠል ትችላላችሁ። ቅድም የዘረዘራችኋቸውን ነገሮች ለምሳሌ ዴይሊ ሩቲን ቮካብለሪ የሚላለ የሰጣችሁ ዝርዝር አለ። ስለነዚያ ማብራሪያ ስጠኝ ማለት ትችላላችሁ። እስኪ እናውራ ፕራክቲስ ላድርግ ማለት ትችላላችሁ። እንዴት አድርጋችሁ እንደምትሩ ራሱ ጋይድ እያደረጋችሁ በድምጽ ትሄዳላችሁ ማለት ነው። ኦኬ ቢከብዳችሁ ለምሳሌ እንደዚህ ማውራት ቢከብዳችሁ ምን ማድረግ ትችላላችሁ መሰላችሁ? እኔ ፈርስት ላንጉዌጅ ወይም የመጀመሪያ ቋንቋ እንግሊዝኛ አይደለም። ስለዚህ አክሰንቱን
ፍጥነቱን ስፒዱን ቀነስ አድርግልኝ ብላችሁ እንደ ሰከንድ ላንጉጅ ለርነር አድርገህ አዋራኝ ምናምን ነገር ማለት ትችላላችሁ። ኢንስትራክሽን መስጠት ነው። በተሰባበረ እንግሊዝኛ በሰጡትም ይገባዋል ማለት ነው። ኦኬ ስለዚህ እንደዚህ አድርጋችሁ ቋንቋውን በዚህ መልኩ መጠቀም ትችላላችሁ። ኦኬ መጠቀም ትችላላችሁ። ሌላው ከቋንቋ ውጭ ለምሳሌ መጽሐፍ ማንበብ ፈለኩኝ እኔ ለምሳሌ እዚህ ጋር የተደረደሩ መጽሐፎች አሉ። ጊዜ ባይኖረኝ ለምሳሌ አሁን ጊዜ ባይኖረኝ መጽሐፍ ማንበብ ፈለኩ ለምሳሌ ሰመሪ ብፈልግ ምን ማለት እችላለሁ ማለት ነው? ጊቭ ሚ አ ቡክ ሰመሪ ኦፍ ምንድን ለምሳሌ a book summary of the .com secrets .com secrets የሚል መጽሐፍ አለኝ አሁን ለምሳሌ ነው .com secrets .com secrets book summary-ውን ዋና ሐሳቡን ስጠኝ ነው ያልኩት። ይሄው እዚህ ጋር መጣ ማለት ነው። እያንዳንዱ ነገር ቁጭ አድርገው ባጭር ጊዜ ባይኖረኝ ያን ረጅሙን ነገር ለማንበብ ጊዜ ባይኖረኝ ይሄን ነገር ማንበብ እችላለሁ። ወይም ያንን ካነበብኩ በኋላ በደንብ የተጠናከረ ሐሳብ እንዲኖረኝ ከፈለኩ ምን ማድረግ እችላለሁ? እቺን ቡክ ሰመሪዋን ማንበብ እችላለሁ ማለት ነው። የተገባ ነው ማንበብ እችላለሁ። ስለዚህ ለዚህ ብቻ ሳይሆን ለእንግሊዝኛችሁ ብቻ ሳይሆን ማንኛውንም መጽሐፍ ጠቃሚ የሆነ መጽሐፍ የቢዝነስ መጽሐፍ ሊሆን ይችላል፣ የፋይናንስ የኢንተርፕረነር የሥራ ፈጠራ መጽሐፍ ሊሆን ይችላል። የትኛውም መጽሐፍ በዚህ በኩል ማንበብ ትችላላችሁ ማለት ነው። በጣም ትልቅ ቱል ነው። ኤክስቴንሲቭ የሆነ ሰፖርት ነው ያለው። እናንተ ደግሞ ይሄንን ነገር ደግሞ በአግባቡ መጠቀም። በነገራችን ላይ አንድ ነገር በነፃ ሲሰጥ ብዙን ሰው ሰነፍ ያደርጋል ማለት ነው። አንድ ነገር በነፃ ተሰጥቶ እንካ ተጠቀም ሲባል ሰው ችላ ይለዋል ማለት ነው። ስለዚህ ይሄን ነገር በደንብ አድርጋችሁ መጠቀም አለባችሁ። ኦኬ እኔ በጣም ቢግነር ነኝ፣ እንደዚህ ብዬ ኢንስትራክሽን መጻፍ አልችልም። ነገር ግን እንዴት አድርጌ ነው እነዚህን የኤአይ ቱሎች ለእንግሊዝኛ ቋንቋዬ መጠቀም የሚችለው የሚለውን ነገር በደንብ አድርጋችሁ ወደ ሌላ ወስዳችኋለሁ። እሱን ማለት ነው ወስጄ አሳያችኋለሁ። እንዴት አድርጌ ነው መጠቀም የምችለው? አንድ ቢግነር ተማሪ ኦኬ እነዚህ አይነት ነገር ወሬ ማውራት አይችልም፣ ኢንስትራክሽን መጻፍ አይችልም፣ ቻትጂፒቲውን ማዘዝ አይችልም። ስለዚህ ምንድን ነው ማድረግ ያለበት? ሌላ ከዚህ ወጣ ትሉና የት ላይ ትሄዳላችሁ? ክሮም ላይ ትገባላችሁ። ክሮማችሁ ላይ ምን ብላችሁ ጽፋላችሁ መሰላችሁ? ምን ብላችሁ ጽፋላችሁ? ጉግል ጀሚናይ ብላችሁ ጽፋላችሁ አይደለ? ጉግል ጀሚናይ ብላችሁ ጽፋላችሁ። ጉግል ጀሚናይ እዚህ ጋር ምን ታደርጋላችሁ? ይሄው እዚህ ጋር መጣች፣ እቺን ትነካላችሁ። ጉግል ጀሚናይን ማለት ነው። ጉግል ጀሚናይን ከነካው በኋላ በጣም በሚገርም ሁኔታ እንግሊዝኛ ብቻ ሳይሆን የአማርኛው ፕሪሲሽን በጣም የሚገርም ነው። የአማርኛው አኪዩሬሲ በጣም ገራሚ ነው። በቃ አሪፍ የሆነ አማርኛ ነው የሚጽፈው። ሲተረጉም ባሪፍ ነገር ነው የሚተረጉመው። እዚህ በዚህ ለምሳሌ ጉግል ትራንስሌት እንግሊዝኛ ፈሊጣዊ ንግግሮችን አይተረጉምም አይደለ? በብዛት የተሳሳተ ነው የሚተረጉመው። እዚህ ጋር ግን ግርም የሚለው ፍሬዛል ቨርብ ብትሰጡት፣ ኢዲየምስ ብትሰጡት፣ ሌላም ነገር ብትሰጡት ኦልሞስት አይ ካን ሴይ 99% ትክክል ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ምን ብላችሁ በአማርኛ ትጽፉለታላችሁ ማለት ነው። በእንግሊዝኛ ብላችሁ በእንግሊዝኛ ውስጥ በእንግሊዝኛ በየቀኑ የምንጠቀምባቸውን ቃላት ወይም ሐረጎች ከአማርኛ ትርጉማቸው ጋር ስጠኝ አላችሁት። ስጠኝ ለምሳሌ እዚህ ጋር ምን ልበለው እስቲ 20 ልበለው እስቲ ቁጥር የፈለጋችሁ 100 ማለት ትችላላችሁ። እንግሊዝኛ ቃላት ከትርጉማቸው ጋር ስጠኝ ነው ያልኩት፣ ወይም ሐረጎችን ነው ያልኩት አይደለ? በየቀኑ የምንጠቀምባቸውን ስጠኝ ነው ያልኩት። አሁን በደንብ እያመጣው ነው ማለት ነው እዚህ ጋር። ኦኬ እንደ ኔትወርካችሁ ፍጥነት ይወስናል። ኔትወርካችሁ በጣም ፈጣን ከሆነ ቶሎ ይሰጣችኋል፣ የዘገየ ከሆነም በዛው ልክ ደግሞ ይዘገያል። ይሄው በአማርኛ ምን አለ? በየቀኑ የምንጠቀምባቸው ብሎ ይሄው እዚህ ጋር በአማርኛ ለምሳሌ ሄሎ ሃይ ሰላም ጉድ ሞርኒንግ እንደምናደርሽ እያለ ይኸው ከቀላል ጀምሮ የተለመዱ ጥያቄዎች እያለ መጣ ከታች ድረስ ማለት ነው። ኦኬ የፈለጋችሁትን ነገር ኦር አይ ካን ሳይ 100
phrasal verbs ማለት እችላለሁ phrasal verbs 100 phrasal verbs ማለት እችላለሁ እንደዚህ ማድረግ እችላለሁ 100 ማለት እችላለሁ 100 idioms ማለት 100 adjectives ማለት እችላለሁ grammar rule ከፈለጋችሁ grammar rule ልታጠኑበት ትችላላችሁ በምንድን በአማርኛና በእንግሊዝኛ ቀላቅሎ እያንዳንዱ ነገር ብትና አድርጎ ነው የሚያስጠናችሁ ይሄ ማለት ነው ኦኬ ስለዚህ ቻት ጂፒቲ መጠቀም የምትችሉ ትንሽ ኢንስትራክሽን መጻፍ የምትችሉ ሰዎች ናቸው በትንሹም ቢሆን የሆነሽ ነገር መጻፍ የምትችሉ ሰዎች ናቸው በጣም ጀማሪ ሰዎች በጣም ይሄንን ኢንስትራክሽን ወይም እንደገና ትዕዛዝ መጻፍ የማትችሉ ሰዎች በእንግሊዝኛ ደግሞ የት ላይ ለምትመጡት አልኳችሁ ጉግል ጀሚናይ ላይ ትመጣላችሁ ማለት ነው ጉግል ጀሚናይ ላይ መጣችሁ እነዚህ ነገሮች መስጠት ትችላላችሁ ማለት ነው ይሄው አሁን በቃ መዘርዘር ጀመረ ማለት ነው እለት ተለት እንቅስቃሴዎች ላይ የምንጠቀምባቸው ለምሳሌ ይሄ አሁን ስህተት ነው ከአንድ እስከ 10 ያሉትን እስኪ እንዴት እንደደረበ ዌክ አፕ ከእንቅልፍ መነሳት አለ አይደለ ጌት አፕ ካልጋ መውረድ መነሳት ተርን ኦን ማብራት ለመብራት ለቴሌቪዥን ለኤሌክትሮኒክስ አለ ተርን ኦፍ ማጥፋት አለ ለመብራት ለቴሌቪዥን እያለ እያንዳንዷን ይውላችሁ ከታይ ድረስ ዘርዝሮ ሰጠኝ አንደኛው ዴሊ አክቲቪቲ ጋር በየቀኑ ከምታደርጉት ጋር የሚገናኝ ብሎ በስሩ 20 ሰጠኝ ግንኙነትና ስሜት ኮሙኒኬሽን ኤንድ ኢሞሽንስ ጋር የሚያያዙ አሁንም ስንት ሰጠኝ 20 ሰጠኝ ስራ ትምህርት ችግር መፍታት ጋር እዛ ጋር የሚያያዙ አሁንም 20 ሰጠኝ ጉዞና እንቅስቃሴ ትራቨል ኤንድ ሙቭመንት ላይ እንግሊዝኛ ማጥናት ብትፈልጉ አሁንም 20 ሰጠኝ የተለያዩ ጠቃሚ ሐረጎች አሁን ይሄ ሲሆን ደግሞ ከሁሉም የተደበላለቀ ሲሆን ደግሞ አሁንም 20 ሰጠኝ እንዲያለ 100 ሰጠኝ ማለት ነው ከዚህ ውስጥ አንድም የአማርኛ ስህተት አታገኙበትም እንግሊዝኛውን በትክክል ለምሰጠላ ይሄንን ከሰጣችሁ በኋላ ሜክ ሴንቴንስ አረፍተ ነገር ለእያንዳንዱ ስራ ላይ ብላችሁ በአማርኛ መስጠት ትችላላችሁ ማለት ነው ስለዚህ ጀማሪዎች ምን ማድረግ ትችላላችሁ በአማርኛ አርጋችሁ ወደ እንግሊዝኛ ራሱ ይተረጉምላችኋል ማለት ይሰጣችኋል ማለት ነው እኔ በጣም የገረመኝ አሁን ለምሳሌ ከዚህ ጋር ኖት ኦንሊ እንግሊዝኛ ብቻ አይደለም እንደዚህ በየሰጠሁት የኤለን መስክ አልኩትና 10 የስኬት ህጎች አልኩት የስኬት ህጎችን 10 የስኬት ህጎችን አብራራ አልኩት በአማርኛ ነው እንደዚህ በየጻፉለት አይደል 10 የስኬት ህጎችን አብራራ 10 የስኬት ህጎችን አብራራ ይሄንን ማድረጉ ለምን መሰላችሁ አንደኛ ለፐርሰናል ሪዲንግ ይጠቅማል ለእናንተ ፐርሰናል ሪዲንግ ሁለተኛ ዩቲዩብ ላይ ለምትሰሩ ሰዎች ደግሞ ይሄን ወስዳችሁ ይሄን አንብባችሁ ወደ ዩቲዩብ መቀየር ትችላላችሁ ማለት ኢዚ ነው ማለት ነው ስለዚህ ቴክኖሎጂን በአግባቡ መጠቀም መቻል አለባችሁ በዘመነ አሁን እስቲ ተመልከቱ በአማርኛ እንዴት እንደጻፈው ማለት ነው ኤለን መስክ እና ባለማችን እጅግ ስኬታማና ባለጠጋ ከሆኑ ሰዎች አንዱ ነው የቴስላ ስፔስኤክስ እና የኤክስ ትዊተር ባለቤት የሆነው መስክ በተለያዩ መድረኮች የተናገራቸውና ለስኬቱ መሰረት ናቸው የሚባሉትን 10 ህጎች እንደሚከተለው አብራርቻ ያቀርብልዎታለሁ አለ አሁን እዚህ ውስጥ አንድ አማርኛ ስህተት ታገኛላችሁ ሙሉ በሙሉ የሰጠሁት 10 ስላልኩት ነው 10 ያደርጋቸው ሰጠኝ እነዚህን እቺን ኮፒ አድርጋችሁ ተወስዱና ሌላ ቦታ ላይ አንድ ለራሳችሁ ተጠቀሙበታላችሁ ሁለት እንደገና ደግሞ ይሄ ዩቲዩብ ላይ የምትሰሩ ሰዎች ደግሞ ይሄንን ነገር መጠቀም ትችላላችሁ ማቅረብ ትችላላችሁ ይሄን ከራሳችሁ ላይፍ ጋር ያያይዛችሁ ከሆነ ነገር ጋር ያያይዛችሁ ከሌላ ሪዲንግ ከሌላ ንባብ ጋር ያያይዛችሁ ለሰው ስለሚጠቅም ለሌላ ሰው ታካፍሉበታላችሁ ማለት ነው ስለዚህ እንግሊዝኛ ለመቻልም በለው መጽሐፍ ለማንበብ ማንኛውም ነገር በነገራችን ላይ የታዋቂ ሰው የኤለን መስክ ብቻ ሳይሆን ከዚህም ሀገራችን ውስጥ ያሉ ታዋቂ ሰዎችን ብዘረዝሩለት ለምሳሌ ማምጣት ይችላል የፈለጋችሁትን ታዋቂ ሰው ማለት ነው ዝም ብሎ የመሐሪ ወይ የከሌ እንዳትሉት ማለት ነው የማይታወቅ ሰው ሳይሆን ታዋቂ የሚባል በኢትዮጵያ ሰው እዚህ ጋር ብጽፉ ይመጣላችኋል ማለት ይሄው ታሪኩን ጻፉ ሊብትሉ ይጽፍላችኋል ማለት እንደፈለጋችሁ መጠቀም ትችላላችሁ አንሊሚትድሊ ሰፖርት ያደርጋችኋል ቻት ጂፒቲም ነፃ ነው ማንም ነፃ ነው ጉግል ጀሚናይም ነፃ ነው ማለት ነው ጉግል ጀሚናይም ነፃ ነው ስለዚህ ጉግል ጀሚናይን ማትጠቀሙ ከሆነ ቻት ጂፒቲን ማትጠቀሙ ከሆነ ወደ ኋላ ትቀራላችሁ ፎር ሹር እኔ በእርግጠኝነት ነው የምነግራችሁ ማለት ነው ስለዚህ መጽሐፍ ተወደደ መጽሐፍ አሁን ማንበብ አልቻልንም የመጽሐፍ ዋጋ ዩዝ ዚስ ቲንግ እንግሊዝኛ እኮ በአማርኛ የሚተረጉም የለም አማርኛ ነው የምፈልገው እንግሊዝኛ በእንግሊዝኛ ሁሞብኝ ነው እኮ ቻት ጂፒቲ ማለት ተጠቀመው ኦኬ ጉግል ጀሚናይን ተጠቀሙ አንደርስታንድ አድርጋችሁኛል ጉግል ጀሚናይን ተጠቀሙ በዘመነ ቴክኖሎጂ በእጃችሁ ብቻ ዝም ብሎ ማኑዋል በሆነ ብቻ አትልፉ ማለት ነው ቴክኖሎጂ ሲደመር የናንተ ክሬቲቪቲ የናንተ አቅም የናንተ ስማርት አካሄድ እኩል ይሆናል ቡም ያለ ውጤት ነው የሚሆነው ማለት ነው ኢዛር ኦኬ
አይ ሆፕ ይሄንን ነገር የሚጠፋችሁ ሰዎች ካላችሁ መደወል ትችላላችሁ። አሁንም አሳይቻችሁ አይ ገብቶናል በደንብ የምትሉ ደግሞ ካላችሁ ደግሞ ይሄንን ነገር ምን ታደርጋላችሁ ማለት ነው በትክክል ወስዳችሁ መጠቀም ትችላላችሁ ማለት ነው። Thank you for watching. This is Unique English, where you can learn English uniquely. እንግሊዝኛ በልዩነት መማር የሚፈልግ ዩኒክ እንግሊሽ ምርጫው ያድርግ መልእክታችን ነው። ባይ